first day እናቶች ወደዚህ ቤት ሲመጡ ሲያወሩ ያላቸው ስሜት በጣም ከባድ ነው ማየት መስማት በጣም ከባድ በጣም ሁሉ ነገር ይፈታተናል ይሄ ቁስል የምትሸከመው ወይም ተሸከመ ያለችው እህት ወይም እናት ስለ ፖለቲካ የምታውቀው ጣጣ የለም ስለ ፖለቲካ ምን እንደሆነ the word politics ምን እንደሆነ ማታቅ እናት ናት እዚህ ጉዳት ውስጥ ያለው ትልልቅ እናቶች እናቴ ብለው ይጠሩኛል ይሄ ትልቅ ኃላፊነት እኔ ጋር ሲመጡ ማማለች አዳለች ይላሉ ትልልቅ ናቸው በጣም ትልቁ ነገር በእኔ እድሜ ኤክስፒሪየንስ ያደረኩት ጦርነት ይሄኛው ነው እኔ የጦርነት አስከፊነት ይሄን ያህል አላቀም እንዴት ሰንብታችኋል ዛሬ የእንድናት ፕሮግራማችን ወደ ሰሜን ኢትዮጵያ መቀሌ አቅንቷል በመቀሌ ከተማ ለብዙ እናቶች ተስፋ የሆነች እንደ እናት ሆና የተቸገሩ ብዙ ወገኖችን እየረዳች አንዲት ሴት ልናስተዋውቃችሁ ነው ወይዘሮ መሰረት እንኳን ደህና ቆየሽ እንኳን ደህና መጣ እንዴት ነው አለን ያው እንግዲነቱን የሚዘነዋልኛ ለመጣን ነው ያገኘንሽ መቀሌ እንዴት ያገኘኸው መጀመሪያ ጥሩ ነው ያለው ትንሽ ይሞቃል አዎ አዲስ አበባ ይሞቃል ለነገሩ ተመሳሳይ ነው ብዙ አልከበደ ነው አዲስ አበባ ትንሽ ቀዝቀዝ ይላል አዎ ብዙ ስራ የሰራች አንድ እህት አለች ተብለን ነው ወደዚህ እየመጣ ነውና እዚህ ከመጣን በኋላ የሰራሻቸውን ስራዎች ስናይ የተለያዩ ዶክመንቶችንም ስናይ በእውነትም የክብር እንደሚገባሽ አረጋግጠናል ህውየት ድርጅትሽ ነው ምን ማለት ነው ከሱን ጀምር እስኪ ህውየት ማለት መዳን ማለት ሂሊንግ ማለት ነው ሶ መዳን ካልን የተጎዳ የቆሰለ የታመመ አካል አለ ማለት ነው ሶ ከቆሰላችን እንዳን ማለት ምክንያት ይኖር ሲሆን ኦፍ ኮርስ ባለፉት 3-4 አመታት ሁሉም ሰው እንደሚያውቀው በትግራይ ውስጥ በተከሰተው ጦርነት ምክንያት በጣም ብዙ ሴቶች እህቶቻችን እናቶቻችን ህፃናትም የጦርነቱ ሰለባ ሆነዋል እዚህ ጉዳት ውስጥ ያሉ እናቶች መዳን አለባቸው እዚህ ጉዳት ውስጥ ያሉ እህቶቼ መዳን አለባቸው ከሚል እነሱን የመደገፍ እነሱን ትሪት የማድረግ አይዟችሁ የማለት የማዳን ስራ ስለዚህ ከ3 አመት ነው ማለት ነው ከተቋቋመ አዎ ከጀመርን ወደ 3 አመት ኦፊሻሊ በመንግስት ደረጃ ድርጅት ሆኖ መስራት ከጀመረ አሁን ገና 2 አመታችን በ2 አመት ውስጥ ምን ተከናወነ ምን ሰራ ህውየት በጣም ብዙ በህውየት ደረጃ ምን ሰራው ስራ በጣም ሰፊ ነው ከጉዳቱ አንፃር ሲታይ በጣም ትንሽ ነው ከባህር እንደጠብታ እንደማንሳት ነው የሚቆጠረው ምክንያቱም እዚህ ጉዳት ውስጥ ያሉ ህፃናትና እናቶች በጣም ሰፊ ነው በቁጥርም በጣም ሰፊ ነው በጉዳት ደረጃም በጣም ዲፕ ነው በጣም ከባድ ጉዳት ነው ያስተናገድ ነውና ከዚህ ከፍተኛ ጉዳት ስቃይ ስንት ሰው አወጣለሁ ብለህ በቁጥር ደረጃ ብታየው በጣም ትንሽ ነው የሚሆነው ግን ተስፋ የመስጠት ሐሳብ ስላለ እና አዌርነስም የመፍጠር ሐሳብ ስላለ እዚህ ጉዳት ውስጥ ያሉ እናቶች ሴቶች ተስፋ እንዲያደርጉ ማድረግ ትልቅ ስራ ነው ሶ በስፋት የምንሰራው ተስፋ በመስጠት ላይ ህይወት እንዲኖራቸው ከዚህ ስቃይ ሰርቫይቭ እንዲያደርጉ የሚያስብላቸው ስለነሱ የሚጨነቅ ማህበረሰብ እንዳለ እንዲያውቁ ሪኮግኒሽን እንዲሰጣቸው ማድረግ ላይ ፒስ ኤንድ ሴኩሪቲ ዙሪያ ስለምንሰራ ጀስቲስ እንዲያገኙ ፍትህ እንዲያገኙ ካሳ እንዲያገኙ ተጽዕኖ የመፍጠር ስራዎችም ስለምንሰራ ስለነሱ ስለስቃያቸው ስለበደላቸው ስለህመማቸው የሚያወራ ሰው እንዳለ ማወቃቸው ራሱ ለነሱ ትልቅ ተስፋ ስለሆነ ሰፊ ያደርጋል ካልሆነ በቁጥር ደረጃ ብናነሳው በጣም ትንሽ ነው የሚሆነው የዲያስፖራ ብሎካን ሽያጭ ማጠናቀቃችንን አስመልክቶ የተሻለ የከተማ እይታ የጧት ፀሐይ የሚያገኛቸውን እንዲሁም በአረንጓዴ ስፍራ የደመቀ የኮሪደር ልማት እይታ ያለው የዲያስፖራ ብሎክ 2 ለሽያጭ አቅርበናል። እርሶም
በ8% ቅድመ ክፍያ በ40/60 የባንክ ብድር አከፋፈል ቤቶን የግሉ ያድርጉ። አሁኑኑ ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ዴምሲ ሪል ስቴት። መልካም እንግዲህ አንድ ተቋም ስታቋቁሚ ያው ብዙ ውጣ ውረዶች ይኖሩታል። እንኳን ይህን ያክል ግዙፍ ተቋም ማንቀሳቀስ ትንሽም ብትሆን ሲጀምር የራሱ ፈተና ይኖረዋል። የአስተዳደር ሊሆን ይችላል፣ የፋይናንስ ችግር ሊሆን ይችላል። በመጀመሪያ ስትነሺ ህይወትን ለማቋቋም የገጠሙሽ ፈተናዎች ይኖሩ ይሆን? በጣም ብዙ። በተፈጥሮ ስራ ስትጀምር እንደዚህ አይነት ደግሞ ትንሽ ወጣ ያለ ስራ ስትሰራ ፈተናም እንደሚያጋጥም አውቀህ ነው ስትጀምር የምትጀምረው። ምክንያቱም እዚህ ኢሹ ራሱ እንዲነሳ የሚፈልግም የማይፈልግም ሀሳብ ነው ይዘህ የምትሰራው። ማህበረሰቡ ሌላ ፈተና ነው። ጾታዊ ጥቃት ጉዳት ያላቸው ሴቶች ወደፊት እንዲመጡ የሚያደርግ ማህበረሰቡ አይደለም። የታወቀ ነገር ነው። ተደብቀው ነው ወደኛ የሚመጡት። ሕክምና የምናደርግላቸው በድብቅ ነው። እገዛ የሚደረግላቸው በድብቅ ነው። ራሳቸውን አጋልጠው ለማህበረሰቡ የሚሰጡ እናቶች፣ ሴቶች አይደሉም። ምክንያቱም የጾታዊ ጥቃት ጉዳት ስንመጣ እንደ ህዝብ ስንመጣ ጾታዊ ጥቃት የደረሰባት ሴት የማግለል የመጸየፍ ሁኔታዎችም ዲቨሎፕ እያደረግን የመጣን ስለሆነ እንደ ህዝብ አሁን ደግሞ በትልቁ በሰፊው ሲሆን የመገለል ስሜቱ ከባድ ስለሚሆን እነሱን በድብቅ የማስተዳደር ሁኔታው አንድ ትልቅ በርደን ያደርገዋል። ሌላ እዚህ ስቃይ ውስጥ ያሉ እናቶች ስለነሱ እንድታወራ ሪኮግኒሽን አልተሰጠህም። በፌደራል መንግስትም በትግራይ መንግስትም ሪኮግናይዝ አልተደረገም። ሶ ሪኮግኒሽን ላልተሰጠው ስቃይ መድኃኒት ሆናለሁ ብለህ ስትሰራ ይሄ ደግሞ በጣም ሌላ ፈተና ይሆንብሃል። በድብቅ አትሰራው ነገር በግልጽ አትሰራው ነገር ይሆንብህና ሌላ ፈተና ይዞብህ ይመጣል። በትልቁ ደግሞ እነዚህ እናቶች ማዳን በጣም ከባድ ነው። ያለፉት የተሸከሙት ስቃይ ሚድን ስቃይ አይደለም። ፊዚካሊ የተጎዱ፣ ሳይኮሎጂካሊ የተጎዱ፣ የማህበረሰባዊ ግንኙነታቸው እየተበጣጠሰ፣ ከሃይማኖታቸው ጋር የተጣሉ፣ ከመንግስት ጋር የተጣሉ፣ ከህዝብ ከትዳራቸው ጋር የተነጠሉ እናቶች ናቸው። የቱን አድነህ የቱን ተክተህ የቱን እንደምተው ግራ እስኪገባ ድረስና እነዚህ እናቶች ተስፋ የመስጠት ስራ በብዙ ፈተና ተከበህ የምትሰራው ስራ ነው። ግን ደግሞ ውጤታማ እንደ መረጃ ስታገኙ ለምሳሌ እናቶቹ ወደ እናንተ ሲመጡ ብቻ ነው ወይስ እናንተም መረጃ ስታገኙ ወይ እንደዚህ አይነት ጭንጭምታ ስትሰሙ ወደ እነሱ ትሄዳላችሁ? በድርጅቱ አሰራር ሁለት መንገዶች እንከተላለን። አንድ ወደኛ እንዲመጡ ኢንቫይት እናደርጋለን። ህዌት በዚህ ጉዳት ውስጥ ያሉ እናቶች ህዌት በጣም ዌል ነውና በጣም የታወቀ ድርጅት ነው። በጣም ሪስፔክት የሚያደርጉት ድርጅት ነው። ለሁሉም እናት እንደ ቤታቸው የሚያዩት ቤት ነው። ሚስጥር ስለምትጠብቁም ነው። ኤግዛክትሊ የኮንፊደንሻሊቲ ጉዳይ የመጀመሪያ ጉዳያችን ነው። እሱም ብቻ ሳይሆን ስቃያቸው የሚያዳምጣቸው ሰው የለም፣ በደላቸው የሚነግሩት ሰው የለም። ሰው እዚህ ሲመጡ አትሊስት ያወራሉ ስለደረሳቸው ግፍ፣ ስለደረሳቸው ስቃይ፣ ስለተሸከሙት ህመም የሚያወሩበት ቦታ ያገኛሉ። ሰው በግልጽ መጥተው እንዲያወሩ ኦፕን ነው 24 ሰዓት። ከዛ ባለፈ ደግሞ በመላው ትግራይ እስከ ትንሿ ገጠር ትግራይ እየሄድን እዚህ ጉዳት ውስጥ ያሉ እናቶች አሰስ እናደርጋለን። መድኃኒት ያላገኙ እናቶች እንዳይኖሩ፣ ያልታከሙ እናቶች እንዳይኖሩ፣ ምግብ ያጡ እናቶች እንዳይኖሩ፣ ልብስ ያጡ እናቶች እንዳይኖሩ በትግራይ ሙሉ ይሄ ስራ እንሰራለን። የትግራይ ህዌት ቱር ፕሮግራም አለን። ቱር ስናደርግ እነሱን አሰስ አድርገን ባሉበት ቦታ ገዛ እንዲያደርጉ እናመቻቻለን። ያው በአንድ አካባቢ ምንም ይሁን ምንም ምክንያቱ ጦርነት ሲፈጠር የመጀመሪያ ተጎጂ የሚሆኑት እናቶችና ህፃናት ናቸው ችግሩን የሚሸከሙት እና በባህል ሊሆን ይችላል፣ በእምነት ወይ ከራሳቸው አሳሰብ ምክንያት ችግራቸውን ደብቀው የሚኖሩ ህመሙን በቃ እንችለዋለን ብለው የሚኖሩ እናቶችን ህፃናትን ያገኘሽበት አጋጣሚ የለም እንዴ? በጣም ሰፊ ምን መሰለህ፣ ትዳሯ ውስጥ እንዳታወራው ትዳሯ ታጣለች፣ ለቤተሰቧ እንዳታወራው ቤተሰቧ ታጣለች፣ ልጆቿ ታጣለች፣ ወላጆቿ ታጣለች፣ ማህበረሰቡን ታጣለች፣ ጎረቤቷን ታጣለች። ከመናገር ይቆጠባሉ። ህክምና እንዳይሄዱ ህክምና ሰው እንዳያገኛቸው ይደበቃሉ። ወደ ጸበል ምናምን ይሄዳሉ።
ግን ይሄ ቁስል ነው፣ ፊዚካሊ ቁስል ነው። ፊዚካሊ የተጎዳ ማህፀን ነው። በጣም ብዙ ጉዳት ያስተናገደ ማህፀን ነው። 3-4 ዓመት ተሸክመውት ይቆዩና አሁን ከ3-4 ዓመት በኋላ እንደ አዲስ ወደ ህክምና ይመጣሉ። አሁን ይመጣሉ ህክምና። ምክንያቱም በጣም ከፍተኛ ስቃይ ይዞ ነው የሚቆየው። ስቃይ ፊዚካሊ ቁስል ስለሆነ ይሄ ቁስል ተደብቆ የሚደበቅ ቁስል ስላልሆነ ይደብቁታል። ግን ደግሞ ህመሙ እየባሰ ሲሄድ ወደ ህክምና መሄድ ይፈልጋሉ። ወደ ህክምና መሄድ ሲፈልጉ ወደኛ ይመጣሉ። በጣም ብዙ እናቶች አሁን ነው እየወጡ ያሉት። እንደውም የምታውቀው ከሆነ በትግራይ ደረጃ ጾታዊ ጥቃት የደረሳቸው እናቶች 120,000 ምናምን የሚል የመጀመሪያ ከ4 ዓመት በፊት የወጣ ቁጥር አለን። እኔ በሱ ቁጥር እንኳን ብዙ አላምንም። አሁን እየመጡ ያሉ እናቶች ብዛት ግን ቁጥር የለው፣ በጣም ሰፊ ነው። ምክንያቱም መጀመሪያ ደብቀውታል በብዙ ፈተና ምክንያት። ሊያወሩት አይፈልጉም። የሚያወራቸው ሰው የለም፣ የሚያዳምጣቸው ሰው የለም። መስማት አንፈልግም፣ ማዳመጥ አንፈልግም። አሁን ግን ቁስሉ ሲበረታ ማህፀን ካንሰር የተሸጋገሩ እናቶች አሉ። ማህፀናቸው እስከ መወገድ ድረስ የደረሱ ህጻናት ሴቶች አሉ፣ በመደበቃቸው ምክንያት ማለት ነው። በትንሹ መታከም የሚችል ቁስል ደብቀውት ከ3-4 ዓመት በኋላ ሲመጡ ከባድ ቁስል፣ ከባድ ነው። እንግዲህ ለእነዚህ እናቶች በዚህ ስቃይ ውስጥ እያለፉ ላሉ እናቶች ድርጅታችሁ ህውየት ምን አይነት ድጋፍ ነው የሚያደርግላቸው? በአጠቃላይ የዲያስፖራ ብሎክ 1 ሽያጭ ማጠናቀቃችንን አስመልክቶ የተሻለ የከተማ እይታ፣ የጠዋት ፀሐይ የሚያገኛቸውን እንዲሁም በአረንጓዴ ስፍራ የደመቀ የኮሪደር ልማት እይታ ያለው የዲያስፖራ ብሎክ 2 ለሽያጭ አቅርበናል። እርሶም በ8% ቅድመ ክፍያ በ40/60 የባንክ ብድር አከፋፈል ቤቶን የግሉ ያድርጉ። አሁኑኑ ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ዴምሲ ሪል ስቴት ደርገው 3 አይነት ድጋፍ ነው። በጣም የተጠና ስራ ነው የምንሰራው። አንድ የምንሰራው የዶክመንቴሽን ስራ አለ። ይሄ የዶክመንቴሽን ስራ የሚጠቅመው ለመሰለህ በትግራይ ውስጥ የተፈጸመው ሴቶችና ህፃናት ላይ የተፈጸመ ግፍና በደል በየትኛው የዓለም ጫፍ ለሁለተኛ ጊዜ እንዲደገም አንፈልግም። መማሪያ መሆን አለበት። አንድ ወንድም እና አንድ እህት ውስጥ መሀል የተፈጠረ ግጭት ቁስሉ ግን ከባድ ነው። ለአመታት ለ20-30 ዓመት ላይድን ይችላል። ይሄ ቁስል የምትሸከመው ወይም ተሸከመ ያለችው እህት ወይም እናት ስለ ፖለቲካ የምታውቀው ጣጣ የለም። ስለ ፖለቲካ ምን እንደሆነ ወርልድ ፖለቲክስ ምን እንደሆነ የማታውቅ እናት ናት እዚህ ጉዳት ውስጥ ያለችው። ጦርነትም ሲፈጠር ግጭትም ሲፈጠር ህፃናትና ሴቶች ነው የሚጎዳው። this is our proof ብለን ልናቀርብ የምንችለው የዶክመንቴሽን ሲስተም ስራ አለን። ይሄ በኢትዮጵያ ደረጃ ብቻ ሳይሆን በዓለም ደረጃ ሁለተኛ መደገም የሌለበት ብለን ልናግዝበት ዶክመንት የምናደርገው አንድ ስራ ነው። ሁለተኛ በየትም አካባቢ በየትኛውም የትግራይ አካባቢ ያሉ እናቶች እዚህ ጉዳት ውስጥ ያሉ እናቶች መድኃኒት የመግዣ አቅም፣ ህክምና የማግኘት አቅም የላቸውም። ፊዚካሊ ዳሜጅድ ናቸው፣ ኢኮኖሚካሊ ዳሜጅድ ናቸው፣ ፋይናንሻሊ ዳሜጅድ ናቸው። አፎርድ ያደርጉ ለህክምና ለመታከም ብር አውጥተው ለመታከም አቅም የላቸውም። ህክምና እንዲያገኙ ወይም መድኃኒት እንዲያገኙ ድርጅቱ ፋይናንሻል ሰፖርት ያደርጋል። ይሄ በጣም ትልቁ ሪሊፍ እንዲሰማን የሚያደርገን ስራ ይሄ ነው። በህይወት መቆየት አለባት፣ ሰርቫይቭ ማድረግ አለባት። እሷ በብር እጦት ምክንያት ሳትታከም እንዳትቀር ከየትም አካባቢ ትምጣ። ከአፋር ይመጣል፣ ይገርማል። ከአፋር መጥተው የሚታከሙ እናቶች አሉ። እነሱን የህክምና ስለዚህ በትግራይ ብቻ የታጠረ አይደለም። ከአማራ ክልል የመጡ የታገዙ እናቶች አሉ። ከአማራ ክልል ከአፋር ክልል በጣም ብዙ የመጡ ሙሉ ግልጋሎት እስከ ፋይናንሻል ኢኮኖሚካል ኤምፓወርመንት የተደረገላቸው የአማራ ክልል እናቶችም አሉ። ተመልሰው ወደ ሀገራቸው የሄዱ እናቶች አሉ። ዶክመንታቸው አለን። በትግራይ ብቻ የታጠረ አይደለም። እዚህ ድርጅት እገዛ ፈልጋ ከመጣች ትታገዛለች። ኦልሬዲ ስቃይዋን ህመሟን በህክምና የተረጋገጠ መሆን ካየ በኋላ ማለት ነው። ከዛ ቀጥሎ ወደ ህይወት መመለስ አለባት እናት። መጨረሻው ወደ ህይወት እንድትመለስ ደህና እንድትሆን መዳን ከባድ፣ ሙሉ ለሙሉ ይድናሉ ማለት በጣም ከባድ፣ በጣም ብዙ ጉዳት ነው ያላቸውና ቶታሊ መዳን ይመጣል፣ ከባድ ነው።
አንድ እንደ ማህበረሰብ መዳን አለብን፣ እንደ ህዝብ መዳን አለብን። እነሱን የማግለል፣ እነሱን የመጸየፍ፣ እነሱን አርቆ የማየት፣ እንደሱን እንደ ጠላት የማየት ስሜት ከማህበረሰቡ መጥፋት አለበት። እነሱ ቶታሊ ይድናሉ ብለን እንድንል ግን አትሊስት ወደ ነበረችበት ህይወት እንድትመለስ፣ ደህንነት እንዲሰማት፣ በየቀኑ የምታለቅሰውን እንድትቀንስ፣ ቁስሏ እንዲድን፣ ሀሳብ እንድትወጣ ወደ ስራ የመመለስ ሲስተም አለ። ህይወት እሱ ስራ ነው የሚሰራ። ይሄ የህክምና የዶክመንቴሽን የአድቮኬሲ የአዌርነስ የመፍጠር ስራዎች ሌላ ሆነው ህይወት ግን እዚህኛው ፓርት ነው የሚሰራው። እነሱን ወደ ህይወት የመመለስ ስራ። ወደ ህይወት እንድትመለስ በጣም ብዙ ስልጠናዎች ይሰጣታል። ሳይኮሎጂካል ትሪት ትደረጋለች። ሳይኮሎጂካል ትሪትመንት በሚሰጡ ባለሙያዎች ይሰጧታል። ኢቨን ስፒሪቹዋል ሂሊንግ ይሰጣቸዋል። ስፒሪቹዋል ሂሊንጉ የሚሰራው እንደዚህ አይነት ጉዳት ሲፈጸምባቸው ከሃይማኖታቸው እንዲጣሉ፣ ከእምነታቸው እንዲጣሉ፣ ፈጣሪ የለም እንዲሉ፣ ወይም ደግሞ በኃጢአቴ ብዛት ነው እንደዚህ አይነት ጉዳት የደረሰብኝ ብለው እንዲያም የተደረጉበትም ሲስተማቲካሊ ስላለ እሱን ማጥፋት ስላለብን ስፒሪቹዋል ሂሊንግ ይሰጣቸዋል። በሃይማኖት አባቶች ይደግፏቸዋል። ሁሉም የሃይማኖት አባቶች የምክር አገልግሎት ይሰጣቸዋል። ከዛ ወደ ስራ እንዲመለሱ ግራጁዌሽን ዴይ አለን። በግራጁዌሽን ዴይ ድርጅቱ ለአንድ እናት በጀቷ 60 ሺህ ብር ነው። በዚህ 60 ሺህ ብር ስራ እንድትጀምር መንገድ ያመቻችላታል። ስልጠናም ከሆነ ስልጠና ትወስዳለች። አዲስ የስራ ኤክስፒሪየንስ ከሆነ ወደምትፈልገው የስራ ኤክስፒሪየንስ ስልጠና ትወስዳለች። ነው እንደ ሳሙና ፕሮዳክት ከሆነ የኢፖክሲ ስራዎች ከሆኑ ምርት ያመርታሉ። የእንስሳት ተዋጽኦ ስራ ከሆነ ስልጠና የምትፈልግ ከሆነ ስልጠና ይሰጣታል። ወይም የነበረ ኤክስፒሪየንስ ሊሆን ይችላል፣ ካሁን በፊት ስትሰራ የነበረ ስራ ሊሆን ይችላል። በጀቱ ተሰጥቷት ወደ ስራ እንድትመለስ መንገድ ያመቻቻል። ከዛ ደግሞ ፎሎ አፕ ቲም አለ ይከተላል። አዎ ኤግዛክትሊ። ብር ስለሰጣት ስልጠና ሰጣት፣ ብር ሰጣት ዝም ብሎ አይደለም። ፎሎ አፕ ይፈልጋሉ። ምክንያቱም እዚህ ጉዳት ውስጥ ያሉ 100% እናቶች የአይምሮ መድኃኒት ተጠቃሚ ናቸው። ኮንቲኒየስ የሆነ የፎሎ አፕ ሲስተም ይፈልጋሉ። እሱንም ይሰራል። ሰክሰስ ስቶሪ እንሰራለን። ምን ላይ ደረሰች፣ ውጤታማ ሆነች ወይ፣ ፕሮዳክቷ ውጤታማ ሆነ ወይ፣ እየሰራች ነው፣ ፕራክቲስ እያደረገች ነው ወይ፣ ስራ ወደ ማህበረሰቡ ተመልሳለች ወይ የሚለው ፎሎ አፕ እናደርጋለን። መቼም ህይወት ይህን ስራ ሲሰራ፣ እነዚህን በጎ ተግባራት ሲፈጽም የገንዘብ አቅም ያስፈልጋል። ከየት ነው ይህንን የገንዘብ ድጋፍ የምታገኙት? እንዴት ነው ድርጅቶች የፋይናንስ ምንጫችሁ ከየት ነው? ይሄ ከባዱ ጥያቄ ነው። የምሬን ነው። ወደዚህ ስራ ከመምጣቴ በፊት በአርት ሙያ ውስጥ ነበር የምሰራው። ኪነ ጥበብ ባለሙያ እንደነበር ሰምቻለሁ። የኪነ ጥበብ አስተዋጽኦዬ ወደዚህኛው ስራ ስመጣ እንዲያግዘኝ መንገድ ሆኗል። ብዙ ሰው ስለሚያቀኝ የሚያቀኝን ሰው እንዲሰማኝ፣ እነሱ አያወሩም፣ እነሱ ድምጽ የላቸውም፣ ሰው እኔ በእነሱ አፍ እኔ ባወራ ይሰማኛል በሚል ነው ወደዚህ ስራ የመጣሁት። ከአርት ሙያ ብዙ ሰው ስለሚያቀሽ ኤግዛክትሊ የሚያቀኝን ሰው እዚህ ጋር እናቴ ታማለች አግዘኝ፣ እህቴ ታማለች አግዘኝ፣ መድኃኒት መግዛት አለብኝ አግዙኝ እያልኩ በተወሰነ ጊዜ እንደዛ መጣ። አሁን በድርጅት ደረጃ ደግሞ ስታየው በጣም ብዙ ስራዎች እንሰራለን። ሎተሪ እስከ መሸጥ ሎተሪ እንሸጣለን። የድርጅቱ ቲሸርቶች አሉ እንሸጣለን። የኮንሰርቶች እናዘጋጃለን። የተለያዩ አክቲቪቲዎች ተሰርተው ገቢ እንዲሰበሰብ ይደረጋል። ይሄ በጣም ትንሽ ነው። በትልቁ እዚህ ድርጅት ውስጥ የሚያግዘን የተጋሩ ዲያስፖራ ኮሚኒቲዎች አሉ፣ ኤርትራውያን ዲያስፖራ ኮሚኒቲዎች አሉ። በጣም ነው የሚያግዙን። በጣም በሚገርም ሁኔታ ከአማራ ክልል የሚያግዙን በጣም ትልልቅ ሰዎች አሉ። የኛ ፕሮግራም የሚያውቀው ዌብሳይት አለን፣ የፌስቡክ ፔጅ አለን። የምንሰራውን ስራ የሚከተል የሚያይ ሰው ሁሉም የእናቶች ስቃይ ነው፣ የሴቶች ስቃይ ነው። ሴቶች ስቃይን መቀነስ እጁ መጨመር የሚፈልግ ሰው ሁሉም ያግዘናል። እስካሁን የሰራናቸው ስራዎች በሙሉ ማህበረሰቡ በሚያደርግልን እገዛና የድርጅቱ የሚደረጉ አንዳንድ እንቅስቃሴዎች በሚጠራቀሙ ትንንሽ ብሮች ትልቅ ሆነው እናቶችን ያድናሉ። እንደ ህይወት ስራ አስኪያጅነትሽ ባለፉት 2 ዓመታት ይህን ያህል ሰዎችን፣ ይህን ያህል እናቶችን፣ ይህን ያህል ህፃናትን መድረስ ችለናል በቁጥር ታስቀምጪ ትችያለሽ? ኤግዛክትሊ በሪቻውት ያደረግናቸው እናቶች ሄደንም
እነሱም ወደኛ መጥተው ኦልሞስት 6000 ልንደርስ ነው 5960 አካባቢ እነዚህ ዶክመንት ልናደርግ በየቤታቸውም ሄደን ያገኘናቸው ወይም እነሱ ወደኛ መጥተው ዶክመንት የተደረጉ መድኃኒት ያገኙ ትሪትመንት ያደረጉ የመጀመሪያው ትሪትመንት ያገኙ ምክርና የምክር ግልጋሎት ያገኙ እናቶች ናቸው። በህፃናት ደረጃ በጣም ብዙ ሰራው ባይዘው በጣም ብዙ አይነት ህፃናት አሉ እዚህ ቤት። እነዚህ ህፃናት አንድ በዳይሬክትሊ የጦርነቱ ተጎጂ የሆኑ ህፃናት አሉ። አባታቸው ሲገደል እናታቸው ስትገደል ወንድም እህታቸው ሲገደል ያዩ ፊት ለፊት እናታቸው ጾታዊ ጥቃት ሲፈጸምባት ያዩ ህፃናት፣ ወደ ትምህርት ቤት መመለስ የከበዳቸው ህፃናት ወይም ደግሞ እናታቸው የጾታዊ ጥቃት ጉዳት ትሆንና ባለቤቷም ፈተዋታል፣ የገቢ ምንጭ የላትም፣ ትምህርት ያቋርጣሉ። ወደ ትምህርት እንዲመለሱ የምግብና የትምህርት አክሰሰሪዎች የማቅረብ ሁኔታ ድጋፍ የማድረግ ሁኔታ እንሰራለን። በጣም በሚገርም ሁኔታ በዚህ ጾታዊ ጥቃት ምክንያት የተወለዱ በጣም ብዙ ህፃናት አሉ። አባት የሌላቸው ህፃናት ወላጅ አልባ ናቸው እነዚህ ህፃናት። ኤግዛክትሊ። ምክንያቱም ከጾታዊ ጥቃት የተወለዱ ህፃናት ናቸው። ከትዳራቸው ሳይሆን በደረሳቸው ጾታዊ ጥቃት ምክንያት ልጅ ተወልዷል። በጣም ብዙ ልጆች ተወልደዋል። እነዚህ ህፃናት የማሳደግ ኃላፊነት የወሰደችው እናት ናት። የጉዳቷ ውጤት የሆነ ልጅ ታሳድጋለች። እሷንም ተስፋ እንዳትቆርጥ እነዚህ ህፃናት ምግብ እንዲያገኙ ልብስ እንዲያገኙ ለተቻለ መጠን ድርጅቱ ሰፖርት ያደርጋል። ወደ ህይወት ስንመጣ የህይወት ስኬለተኑ ጠብቀው የህይወት ፕሮግራም ያገኙ እናቶች ወደ 9 ዙር ነው ያስመረቅነው። አንድ ዙር 20 እናቶች ነው የምናስመርቀው። ስልጠና ወስደው ግራጁዌት ያደረጉ ፋይናንሻሊ ሰፖርት የተደረጉ 200 እናቶች ደርሰናል። አንድ ጊዜ 40 እናቶች አስመርቀን ነበር። በተቀሩት 20 እናቶች ነው አሰልጥነን የምናስመርቀውና 200 እናቶች which means አንድ ቤት ውስጥ አንድ እናት 5ም 4ም 10ም ልጆች አሏት። በዛ ነው አንድ ቤተሰብ ማለት ነው። አንድ እናት ማለት አንድ ቤተሰብ። እሷ ከዳነች ነው ቤተሰቡ የሚድነው። እሷ ከሌለች ቤተሰቡ የለም፣ ይበተናል። እሷ ጤነኛ ካልሆነች ቤተሰቡ ይበተናል፣ ጤነኛ አይሆንም። አንድ እናት አዳንን ማለት አንድ ቤተሰብ እንዲድን ህይወት እንዲኖረው ሰርቫይቭ እንዲያደርግ መንገድ አመቻቸ ማለት ነው። 200 ቤቶች አሉን ማለት ነው በቤት ደረጃ። በወራ ደረጃ እንኳን ብንቆጥረው ብዙ ይሆናል። መቼም ይሄ የሚሰሪው ስራ ብዙ ፈታኝ ነገሮች ቀደም ሲል እንደገለጽሽ ይኖሩታል። በሄድሽባቸው ቦታዎች ወይም ወደዚህ ከሚመጡ እናቶች ብዙ አሳዛኝ ታሪኮችን ልሰሚ ትችያለሽ። ምናልባት እንደው ይሄኛው ጎልቶ ተሰምቶኛል፣ ይሄኛው ታሪክ በጣም ፈትኖኛል የምትይው ይኖር ይሆን? ብዙ ከባዶች፣ በጣም ብዙ ስቃይ። እሱ ማውራት ከባድ በጣም የምር። የዲያስፖራ ብሎክ 1 ሽያጭ ማጠናቀቃችንን አስመልክቶ የተሻለ የከተማ እይታ፣ የጠዋት ፀሐይ የሚያገኛቸውን እንዲሁም በአረንጓዴ ስፍራ የደመቀ የኮሪደር ልማት እይታ ያለው የዲያስፖራ ብሎክ 2 ለሽያጭ አቅርበናል። እርሶም በ8% ቅድመ ክፍያ በ40/60 የባንክ ብድር አከፋፈል ቤቶን የግሉ ያድርጉ። አሁኑኑ ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ዴምሲ ሪል ስቴት። አሁን በሰራሽው ስራ በሄድሽበት የአእምሮ ሰላም ሰጥቶኛል የምትይው ታሪክ ሲኖር ይሆን? the first day እናቶች ወደዚህ ቤት ሲመጡ ሲያወሩ ያላቸው ስሜት በጣም ከባድ ነው። ማየት መስማት በጣም ከባድ፣ በጣም ሁሉ ነገር ይፈታተናል። በጣም ከባድ ጉስቁልና ነው የሚያመጣው። በጣም ከባድ መስማት ግን ደግሞ እንድትቀጥል የሚያደርግህ እነሱ ተለውጠው ማየት ነው። የመጀመሪያ ቀን መጥታ ስቃይዋን ያወራችህ እናት ስልጠና ወስዳ ወደ ስራ ተመልሳ ስለ ስራ ደግሞ ስታወራህ ያላትን አሁን አዲስ ኤክስፒሪየንስ ያደረገችውን ህይወት ደግሞ ስታወራህ ብዙ እናቶች እንድታድን ተስፋ ይሆናል። ብዙ እንድትሰራ ብዙ አቅም ይሆናል። ያው አልቀሳ አሁን 6000 እናቶች ብያለሁ። ከ6000 እናቶች 200 እናቶች ላይ ነው መድረስ የቻልነው በአቅም ማነስ ምክንያት። እነዚህ 6000 እናቶች እንድንደርስ እነዚህ 200 እናቶች በጣም ትልቅ ተስፋ ነው የሚሆነው። ምክንያቱም የእነሱ ለውጥ ማየት
አዲስ እንደመወለድ ነው። ትናንት ስታለቅስ የነበረች እናት አሁን ከብት እንትን ማርባት ተለማምዳ በጎች ስትንከባከብ ዶሮዎቿን ስትንከባከብ የሳሙና ፕሮዳክት ይዛ ወደ ገበያ ስትሄድ የሆነ አዲስ ስራዎች ስትሰራ ስትስቅ ጸጉሯን ተሰርታ ልብሷን ቀይራ እንደማየት ሌላ ዓለም የለም። በጣም ትልቅ ደስታ ነው ይፈጥርብህ። አንድ እናት ካየህ ለመቶ እናቶች ደርሳለሁ ብለህ ደግሞ በዛ ልክ ነው ተስፋ ይሰጥሻል። ኤግዛክትሊ። በጣም ከህይወት ጀርባ ስላለችው መሲ ደግሞ እስኪ እናውራ። መሲ ማነች? ከዚህ ሁሉ በኋላ ሌላ ያው የራሷ ቤተሰብ ይኖራታል፣ የራሷ ህይወት ይኖራታል ከስሯ ጀርባና ማነች መሰረት? አሁን በህይወት ውስጥ ያለችው መሰረት እኔም የማውቃት አይነት መሰረት አይደለችም። የምሬ ነው። ሌላ ስምና ያላት ከህይወት በፊት ላይክ እኔ በአርት ውስጥ ነው የማውቀው ራሴን። አስተማሪ ያሬድ ሙዚቃ ትምህርት ቤት ነው የተማርሽው? አዎ ከያሬድ በፊት መቀሌ ተምሬያለሁ በአድቫንስ ዲፕሎማ። ከዛ አዲስ አበባ ዩኒቨርሲቲ ገባሁ፣ ዲግሪን ሰራው። ከዛ ደግሞ መቀሌ ማስተርሴን ሰራው ስቲል በሙዚቃ። አካዳሚሻን ሆነሻል ከመቀሌ? ከኤሌመንተሪ እስከ ዩኒቨርሲቲ አስተምሬያለሁ፣ አስተማሪ ነበርኩ። ፒያኒስት ነኝ፣ ፒያኖ እጫወታለሁ። የአይዶል ሾው ፕሮግራሞች ነበሩኝ፣ ጀጅ አደርጋለሁ። በትልልቅ መድረኮች ስለ ባህል ስለ ካልቸር ታይፒካሊ ስለ ትግራይ ባህል ማውራባቸው ትልልቅ መድረኮች ነበሩኝ። ባለትዳርና የሶስት ልጆች እናት ነኝ። ቀለል ያለ ህይወት ነበረኝ። ልጆቼን ዳሬን በጣም አከብራለሁ። አሁን ሌላ ነኝ። አይከብድም? አሁን እየሰራሽ ያለው ስራና የቤተሰብ ኃላፊነት እንዴት? በጣም ከባድ ነው። እንደውም ተጽዕኖ ያሳድርብሃል። ለመሰለህ ከአሁን በፊት የነበረኝ የላይፍ ስታይል እና አሁን ያለኝ የላይፍ ስታይል ኤክስትሪምሊ የተለያየ ነው። ምንም ባስተሳሰብም ባለባበስም በኑሮ ሁኔታም በምንም ከልጆቼ ያለኝ ቀረቤታም ከትዳሬ ጋር የነበረኝ ቀረቤታም አሁን የለም። ምክንያቱም እዚህ ቤት ውስጥ ስቃይ ብቻ የተራበች እናት፣ መድኃኒት ያጣች እናት፣ ማህፀኗን በእጇ ደግፋ የምትመጣ እናት ነው እኔ ጋር የምትውለው። ምግብ ያጣ ጫማ የሌለው ህፃን ነው እዚህ የሚመጣው። ወይም ስንሄድ የምናገኘው ልብስና ጫማ የሌለው ደብተር ስለሌለው መማር የማይችል ህፃን ነው የምናየው። በየቀኑ ኤክሰርሳይዝ የምናደርገው ነገር ነው። ቤት ስትሄድ የሆነ ነገር ምግብ እንኳን እንዲቀይርላቸው ሲጠይቁ ልጆችህ የሆነ ኤክስትራኦርዲናሪ ሌክዠሪ ይመስላል። ዝም በል ልትለው ትችላለህ። ስንት የሚቀድም ነገር አለ። ፓራሌሊ ማስኬድ በጣም ከባድ ይሆንብሃል። ግን እኔ የተሻልኩ እናት ነኝ። ትግራይ ውስጥ ካሉት ከተጎዱት አይዲፒ ውስጥ ከሚኖሩ እናቶች፣ ህይወታቸው ከተቀሙ እናቶች፣ የዲግኒቲ ጉዳያቸው የተቀሙ እናቶች፣ ሁሉንም ነገራቸው ከተቀሙ እናቶች እኔ በጣም የተሻልኩ እናት ነኝ። ፊዚካሊ አታክድ አልሆንኩም። ሳይኮሎጂካሊ እኔ እሻላለሁ ከነሱ። ያጣሁት የቤተሰብ አካል የለም፣ ያጣሁት ንብረትና ቤት የለም። ሁሉንም ነገሯ ከተቀማች ሴት ስለመውል ኢቭን ባላንስ ለማድረግ ብዙ አልቸገርም። ምክንያቱም እኔ የተሻልኩ ማታ ስገባ ልጆቼ ጋር ስገባ 7-8 ሰዓት ሌሊት ልገባ እችላለሁ። ግን ስገባ ጤነኛ እናት ነኝ ልገባው። ልጆቼን መሳም እችላለሁ፣ ልጆቼን ማቀፍ እችላለሁ። እኔ ጋር የምትመጣ እናት ልጆቿን የተጠየፈች እናት ናት። ባላት ችግር ብዛት፣ ባላት ስቃይ ብዛት ልጆቿን እንዴት እንደምታስተኛ የሚጨንቃት፣ ልጆቿን ማየት የሚከብዳት እናት ጋር ነው የምውለው። ነው ቢግ ዲል ለኔ አሁን በዚህ ሰዓት እንደውም እንደ ሌክቸሪ ነው። ብዙ ሰው ይሄ ነገር ይቃወመዋል፣ ግን ፈጣሪ ይመስገን ልጆቼም ጤነኛ ናቸው። እኔም በጤና ጉዳይ እኔም ጤነኛ ነኝ። እዚህ ጋር ደግሞ የምትመጣ እናት ሁሉም ነገሯ የተቀማች እናት ናት። ኮምፓራቲቭሊ እነሱ ጋር ስለማወዳድረው ህይወቴ አንዳንድ ቤተሰብ አሁን ይሄ ስራ የቤተሰብ ጊዜ እየተሻማ በመሆኑ ባለቤትሽም ሊሆን ይችላል መቅረት አለበት፣ ጓደኞቼ፣ ሌላ ደግሞ ባለትዳሬም እናቴም ልጆቼም ብዙ ነገሬ ቀምቶኛል እኮ
ግን መሆን አለበት መድረስ ካለበት አዎ ያልፋል እኮ ይሄ ጊዜ ያልፋል እዚህ ችግር ውስጥ ያሉ እናቶች ደና ይሆናሉ እኔ ወደ ቤተሰቤ የምመለስበት ጊዜ ብዙ ሩቅ አይሆንም በቻልኩት ምንም እኮ አልሰራም ብዙ እኮ ሰፊ አይደለም ምን ሰራው ይገርማል ምክንያቱም ፋይናንሻሊ ዳት ማች ሪች አይደለንም ምናገኘው የዳይሬክት ሪስፖንስ ስራ ስለሆነ ምን ሰራ ካገኘን እንሄዳለን እናቶች ጋር 100,000 ብር ከተገኘ በዚች 100,000 ብር በጀት ይወጣላቸው እናቶች መድኃኒት እንዲያገኙ እናደርጋለን ቶሎ ነው የምንሰራው ሶ ይሄ ስራ ረፍት አይሰጥም በየቀኑ የሚመጡ እናቶች እኛን ማግኘት ፈልገው የሚመጡ ትልልቅ እናቶች እናቴ ብለው ይጠሩኛል ይሄ ትልቅ ኃላፊነት ነው እኔ ጋር ሲመጡ ማማ አለች አዳለች ይላሉ ትልልቅ ናቸው የሚወልዱ እንደ እናት ስለሚያውሽ ሶ ኃላፊነት ነው የተሰጠ ትልቅ ኃላፊነት ነው ይሄ ኃላፊነት መወጣት አለበት እችላለሁ አልችለውም ሌላ ጉዳይ ነው የጤፍ ፍሬን ታክል ነው ድሮፕ የምናደርገው ግን ዝም ከማለት እኔ ምን አገባኝ ከማለት ትንሽ መንቀሳቀስ ስለሚቻል ነው ተስፋ መሆን ትልቅ ነገር ስለሆነ ለከቤተሰብሽ አካል አይዞሽ በርቺ ምን የለም አሁን ተለማምደውት አይዞሽ ማለት ጀምራል ማይቀረው ከባድ ነበር አረ ትንሽ ጉስቁልናውም ስላለ ትክክል አይደለም በየቀኑ ነው የምታለቅሰው ቤትም ስገባ አለቅሳለሁ እዚሁም አለቅሳለሁ ፊትህ ትክክል አይደለም እንደ ድሮ አትለብስም እንደ ድሮ አትሆንም ሰርግ ሲኖር አትሄድም ሀዘን ሲሆን አትሄድም የትማል እዚሁ ነው ብዙ ሰዓት ቶታሊ ጓደኛ የለህም ሁሉንም ነገርህ ነው የሚወስድበት ኖት ኦንሊ ሚ ሁሉም ሰራተኛ ሁሉንም ነገሩ ተወስዶበት ነው የሚሰራ ግን ደግሞ ተስፋ መሆን ይችላል ለተወሰነ ሰው አንተ እዚህ ሰክሪፋይ በምታደርገው ነገር ተስፋ መሆን ከቻልክ አንድ እናት አልቅሳ መጣ ስቃ ከወጣች ለኛ ትልቅ ነገር ነው ሶ እሱ አንደርስታንድ እንዲያደርጉት ትንሽ ጊዜ ወስዷል አሁን ግን ፈጣሪ ይመስገን አይዞሽ ደስ ይላል በጣም ይሄ ህዌት ሜን ኦፊስ ነው የመቀሌ ኦፊስ ነው እንደምታዩት ትንሽ ሰፋ ያለ ሰፊ ነው ግሪን ነው ግሪን ኤሪያ ነው ስትገባ እንትን አለው ነፋሱ ራሱ መዳን ይሰጣል የመዳን ተስፋ የምሬን አየሩ እዚህ ጋር ያለ ንጹህ አየር እዚች ጋር እናቶች ቆይ ላሳየ እናቶች እየመጡ ቡና የሚጠጡበት ቦታ ነው በጣም የሚወዱት ኤሪያ ነው እዚህ ጋር ተሰብስበው ቡና ይጠጣሉ አየሩ አሪፍ ነው ኤግዛክትሊ ሲመጡ እዚህ ጋር ነው ቁጭ የሚሉት መተኛትም ከፈለጉ ማረፍም ከፈለጉ ቡናም መጠጣት ከፈለጉ ይሄ በጣም ፒስፉል ኤሪያ ምን ነው ኤሪያ ሰላምን የሚሰጥ ቦታ ነው ሆን ተብሎ አትክልት ያለበት ቦታም ያደረግነው ለዛ ብለን ነው ያው ኪራይ ነው በጣም ብዙ ወጪ ያለበት ቤት ሰፊም ስለሆነ ኪራዩም በጣም ሰፊ ነው እንግዲህ ይሄ ብቻ ነው ቢሮአችሁ ወይስ ሌላዎች አካባቢዎች በአዲግራትና በሽሬ ብራንች ኦፊስ አለን ከስፋቱ አንፃር እንደም ቢቻል በእያንዳንዱ ዞን እንዲኖረን እንፈልጋለን ግን ትንሽ የበጀትም የምናምን ጥያቄ ስላለ ሰራተኛም ጥያቄ ስላለ ተዛ ማድረግ አልተቻለም እየጎበኘህ ፖስተሮች ምን ነው አሁን እዚህ የሚሰራው በዋናነት ይሄ ባይዘው ትልቅ መልእክት ያለው ፒክቸር ነው የህዌት ነው ሌላ ቦታ የለም ስለ ፍትህ ነው የሚያወራው ሴቶች ፍትህ ማግኘት አለበት ወርልድ ዋይድ ጥያቄያችን ነው እዚህ ጉዳት ውስጥ ስላለን ብቻ ሳይሆን የጾታ እኩልነታችን ገና ፍትህ አልተሰጠው ገና ለስቃያችን ፍትህ አልተሰጠውም ሪኮግኒሽን አልተሰጠምና እዚህ ድርጅት ደግሞ ትልቁ ጥያቄያችን የፍትህ ጉዳይ ነው ሶ ትሬኒንግ ሴንተርም አለን በእድሜ ትንሽ ገፋ ያላሉ ወጣት ሴቶች የዲዛይኒንግ ስልጠና ይወስዳሉ ኬዝ ማኔጅመንት ቢሮም እዚህ አለ ሰፊ ነው ድርጅታችን እንደምታይ ትሬኒንግ የሚሰጥበት ሩም ነው ለካሜራ አይፈቀድም ስለሆነ ነው የሚሰለጥኑ ልጆች እንዲወጡ ተደርጎ ነው የኮንፊደንሻሊቲ ጉዳይ ስላለ እነሱ እንዲኖሩ አይፈለግም እነዚህ ማሽኖች ይሰለጡኑና ሰልጥነው ከጨረሱ በኋላ የራሳቸው ማሽን ይገዛላቸው ስራ እንዲጀምሩበት ማለት ነው እነዚህ እንደምታያቸው የነሱ የስራ ፕሮዳክቶች ናቸው በተለያየ ቦታ ሆነው እየሰሩ ለገበያ ከሚያመርቷቸው እነዚህ የነሱ ይሰሯቸው ናቸው እነዚህ የእጅ ስራዎች ናቸው ለጉብኝትም ለሽያጭም እዚህ ይቀመጣሉ እነዚህ ከገዛህ ሌላ ሁለት አመጣለች ማለት ነው ገበያ ትስስር
እነዚህም ያው ቁጭ ብለው ብዙ መንቀሳቀስ የማይችሉ እናቶች ከሚሰሯቸው ስራዎች አንዱ ቆይ ህዌትን ላሳየህ። ህዌትም የለ እነዚህ በጊፍት ናቸው ወደኛ የሚመጡት። ህዌት ነው የሚለው ያየህ። እነዚህ ለእነሱ የገበያ ምንጭ ነው። ብዙ ነው የሚሰሩት ፊዚካሊ እነሱ የሚሰሯቸው ስራዎች ናቸው እነዚህ። ከእናንተ ስልጠናውን ከወሰዱ በኋላ ከስልጠናውና በጀቱም ከተፈቀደላቸው በኋላ ወደ ስራ ሲሄዱ ብዙም የማይንቀሳቀሱ እናቶች ናቸው እነዚህ ስራዎች እንዲሰሩ የሚመከረው። ፊዚካሊ በጣም የተጎዱ እናቶች ቁጭ ብለው መስራት የሚችሉ ብቻ ከሆኑ ትንንሽ ብዙ ከባድ ያልሆነ ስራ እንዲሰሩ ወደ ገበያ እንዲያደርሱ ይደረጋል። እዚህ አሁን 3 ወር ይሰለጥናሉ ማለት ነው? አዎ። በእውነት ያው ምስጋና ይገባቸዋል። ለአንቺም እንደ ግለሰብ እናስብሽ በመስራትሽ። እኔ በግሌ ያው የሰው ልጅ በተለያየ መልኩ ፈተና ውስጥ ሊወድቅ ይችላል፣ በተለያየ መልኩ ችግር ላይ ሊወድቅ ይችላል። ዞሮ ዞሮ ግን ትልቁ ነገር ይህን ፈተና መሻገር፣ ይህን ፈተና ማለፍ ነውና ሰዎች ደግሞ ይህን ፈተና እንዲያልፉ፣ ይህን ችግር እንዲሻገሩ ማድረግ ከምንም በላይ ትልቅ ነገር ነው፣ ትልቅ አሻራ ነው። እንደው በመጨረሻ አንቺ አሁን የጦርነት እንዳፋ አይተሽዋል። ወደ አንቺ ከሚመጡ እናቶች፣ ወደ አንቺ ከሚመጡ ህፃናት እና ብዙ ነገር ተመልክተሻል። ካሁን በኋላ ወይም ከዚህ በኋላ ላለው አጠቃላይ ሁኔታ ምን ትመኛለሽ? እንደ ህይወት፣ እንደ ድርጅት? በጣም ትልቁ ነገር በእኔ እድሜ ኤክስፒሪየንስ ያደረኩት ጦርነት ይሄኛው ነው። እኔ የጦርነት አስከፊነት ይህን ያህል አላውቅም። ጦርነት ያየሁበት ጊዜ የለም። ሜቢ ህፃን ነበርኩ 90 ምናምን ጦርነት ያለ ግን ብዙ ሜሞሪ የለኝም። ይሄኛው ጦርነት ግን እንደ ህዝብ በጣም ጎድቶናል። which is not fair። ጦርነት የሚበላው ለማያውቀው ነው። ስለ ጦርነቱ ምክንያታዊ መሆን ለማይችል ሰው ነው። ጦርነት ሲነሳ ጦርነት ላነሳው ሰው አይደለም የሚጎዳው። በጣም በሚያሳዝን ሁኔታ እናቶችና ህፃናት ላይ የሚያደርሰው ጫና ቀላል አይደለም። በጣም ከባድ ጉዳት ነው የሚያደርሰው። ምንም ስለ ጦርነቱ ለምን እንደተፈጠረ እንኳን ምንም አይነት አይዲያ ለሌላቸው ሰዎች ነው የጎዳው በዚህ ጦርነትና እኔ እንደ ሀገር ሰላማዊ ሀገር እንዲነስ ሰላም የሚመስል ነገር የለም። የምሬን ነው። ሰላም አሁን ያወቅኩት የሰላም ትርጉም ከጦርነቱ በኋላ ከዛ በፊት አላውቀውም ነበር ማለት አይደለም። I was not conscious that much ስለ ሰላምና ስለ ጦርነት ለይቼ የማውቅበት ሁኔታ ስላልተፈጠረ አሁን ግን ለኔ ሀብት፣ ኑሮ፣ እድሜ፣ ትምህርት ምናምን ሁሉ ነገር ሌግዠሪ ነው። መኖር ካለብኝ፣ ሀብታም መሆን ካለብኝ፣ መማር ካለብኝ፣ በተማርኩበት ኤሪያ መስራት ካለብኝ ሰላማዊ ሀገር ሊኖረኝ ይገባል። ሰላምን የሚመስል ነገር የለም። ሰላም ከፈጣሪ በታች ማምለክ ያለብን ነገር ቢኖር ሰላም ነው። ምክንያቱም ጦርነት ላነሳው አይደለም የበላው። ጦርነት ላነሱት የፖለቲካ ስርዓቶች አይደለም የበላው ምንም ነገር ለማያውቁ ህፃናቶች ናቸው። በዚህ ጦርነት ምክንያት የተፈጠሩ ሌላ አዲስ ህፃናት አሉ። ወደ ማይፈልጉት ዓለም የመጡ ህፃናት አሉ። ፍቅር ልንሰጣቸው በጣም የሚከብደን ህፃናት ተፈጥረዋልና ጦርነት ጉዳቱ በጣም ሰፊና ጥልቅና ረጅም ዓመት ሊሄድ የሚችል ቁስል ይዞልን የሚመጣ ነውና በመላው ዓለም በተለይ ደግሞ እኛ በምንኖርበት ሀገር ለሁለተኛ ጊዜ በእኔ እድሜ ልጆቼ ጦርነት እንዲያዩ በፍጹም የማልመኘው ነገር። በፍጹም ደግሜ የጦርነት ድምፅ ጦርነት የሚለው ቃል አሁን ሳነሳ እንዴት እየከበደኝ እንደሆነ በጣም እና ሰላም የሚነግስበት ሁኔታ እንደ ህዝብ እንደ ወጣቶች ሰላም የምናነግስበት ሁኔታ ብናመቻች፣ አንድ ብንሆን፣ ህዝብ ብንሆን፣ ወደ ሰላም ብንመለስ፣ ወደ ፈጣሪ ብንመለስ የተሻለ ሀገር ይኖረናል። የተሻለ ማንነት፣ የተሻለች እኔ እሆናለሁ። ስለ ልጆቼ የማስብበት አሁን ስለ ልጆቼ አላስብም። ምክንያቱም በጦርነቱ ተጎድቻለሁ፣ ጉዳት ሰለባ ነኝ። እኔ ልጆቼን በስርዓት ማሳድግባት ሀገር ልትኖረኝ ይገባል። ለልጆቼ አማራጭ ምግብ የማቀርብባት ሀገር ልትኖረኝ ይገባል።
ለልጆቼ መቀሌ ከከበዳቸው የሆነ ሌላ አማራጭ አገር እንዲኖራቸው የምታደርግ አገር ልትኖረኝ እፈልጋለሁ። ሰላምን ለሁላችን አስፈላጊ ነው። ለሰው ልጅ ሰላም እንደ ሰላም ሌላ ምንም ነገር አማራጭ የሌለው ነገር ነው። መልካም። በመጨረሻ እንግዲህ አንቺ የመሰረትሽው የ2 ዓመት ህፃን እንበለው የወደፊት እቅዱ ምንድነው? የወደፊት እቅዳችን እንደ ማህበረሰብ ጾታዊ ጥቃትን የሚጸየፍ ማህበረሰብ መፍጠር ነው። እንደ ህዝብ እንደ ማህበረሰብ ጾታዊ ጥቃት የሚጸየፍ የሚኮንን ማህበረሰብ እንዲኖር ማድረግ፣ በመላው ዓለም በዚች ምድር የማትጎዳ ሴት እንድትኖር አድቮኬት ማድረግ፣ አዌርነስ መፍጠር፣ የተጎዱ እናቶች የተጎዱ ሴቶች እያገዝን እንድንኖር አንፈልግም። ከጉዳት አገግመን ወደ ሌላ ሲስተማቲካሊ ወደ አዌርነስ ወደ ዲቨሎፕመንት የምንቀይርበት ድርጅት እንዲሆን ነው እየሰራን ያለነው። ወደ ተሻለ ሲስተም የምንራመድበት የቆሰለ ያከምክ መኖር ወደ መዳን ወደ ከመዳንም አልፎ ወደ ደህንነት ነው። እንዴት እንደምገልጸው አላውቅም፣ ግን ከቁስል ተሻግረን ቁስላችን ጠፍቶ ወደ ተሻለ ማንነት የምንሻገርበት ድርጅት እንዲሆን በርትተን እየሰራን ነው።